አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ራሳችንን እያጠፋን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ባጫ ደበሌ በበኩላቸው የሸፈቱትን በጠመንጃ እናናግራቸዋለን፣ ቀበሌ ነጻ ሳይወጣ ሀገር ነጻ አይወጣም ብለዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። በአማራ ክልል የሚደረጉት ውጊያዎች ቀጥሏል። ምክትል ፕሬዝዳንቱ ፋኖ ህዝብ ውስጥ ነው ብለዋል። ከሰሞኑ እጅ የሰጡት ማስረሻ ሰጤ የተባሉት ሰው ደግሞ ለብልጽግና እጅ የሰጡት ለአሰብ ሊሞቱ ጭምር ስለመሆኑ አሳውቋል። ታደምጡታላችሁ። በትግራይ ክልል የተፈጸመው የጅምላ እገዳ ፖለቲካዊ ነው ተባለ። ተቋሙ በ10 ሺዎች ለሚቆጠሩ ሰራተኞች ማህበራዊ ቀውስን ያስከትላል ሲልም አስጠንቅቋል። የምንመለከተው ሌላኛው ጉዳይ ይሆናል። የአቶ ሽመልስ አብዲሳ አስተዳደር በከፈተው ተኩስ ልውውጥ የራሱን ሰራተኞችን አቆሰለም። ከቀናት በፊት የክልሉ የፍትህ ተቋም አንድ ባልደረባ ታግተው መገደላቸው የሚታወስ ነው። ተጨማሪ አለን። አሜሪካ ያስተዋወቀችው የብሔራዊ ደህንነት ፖሊሲዋ እያነጋገረ ነው። ይህ ስትራቴጂክ ፖሊሷም እንደ ኢትዮጵያ ባሉ ሀገራት መጠነኛ ለውጥን ያሳየ ነውም ተብሎለታል። ሰሙታላችሁ። በአዲስ አበባ የናፍጣ ነዳጅ እጥረት መከሰቱ ተሰምቷል። የክልሉ ብልጽግና ባለስልጣናት ደግሞ ነዳጁ ውሃችን ውስጥ እየገባ እየበከለው ነው ሲሉ ተናግሯል። ሌላኛው መረጃችን ነው። ሩሲያ በዩክሬን ላይ ከባድ የተባለለት የሚሳኤልና የድሮን ጥቃት መፈጸሟ ተሰማም። ለዚህም 653 ድሮንና 51 ሚሳኤሎችን ተጠቅማለች ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ራሳችንን እያጠፋን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ባጫ ደበሌ በበኩላቸው የሸፈቱትን በጠመንጃ እናናግራቸዋለን፣ ቀበሌ ነጻ ሳይወጣም ሀገር ነጻ አይወጣም ብሏል። ኢትዮ ፎረም ከምርኮኛነት እስከ ጀነራልነት የዘለቀ ልምድ ያላቸው ባጫ ደበሌ ስለ ሽምቅ ውጊያ መጽሐፍ በትልቅ ድግስ ሊያስመርቁ ስለመሆኑ የዘገበው ከ1 ወር ተኩል በፊት ነበር። አትንኩት በሚል ስማቸው የሚታወቁትና የደርግ ሰራዊትን በወጣትነታቸው የተቀላቀሉት ባጫ ደበሌ ብዙም ሳይቆዩ ሻቢያ ኤርትራ ውስጥ ተማርከው ቆይተዋል። ከዛ በኋላም በኦህዴድ ውስጥ ቆይተውም በመቀጠልም የኦህዴድ መስራች በመሆን ኢህአዴግ ውስጥ ገብተው በቀደመው ጊዜ በወታደርነት ሲያገለግሉት የነበረውን መንግስትም ወግተዋል። በኢህአዴግ ዘመንም በብሔር ተዋጽኦ በታደለ ወታደራዊ ማዕረግ እስከ ሌትናንት ጀነራል ደርሰው ጡረታ የወጡ ቢሆንም ሚሊዮኖች እንዲያልቁ በተደረገበት ጦርነት ላይ እንዲሳተፉ ከአብይ የተደረገላቸውን ጥሪ ተቀብለው ተግብሯል። ከአንድ ዓመት በኋላ የሙሉ ጀነራልነት ማዕረግ ተሰጥቷቸው ይኸው ወታደራዊ ማዕረግ ከተሰጣቸው ከ17 ቀናት በኋላ ደግሞ አምባሳደር ተደርገው ወደ ኬንያ ተልከዋል። እንዲህ ያለ የህይወት ልምድ ያላቸው ባጫ አሁን ሀገሪቱን የሽምቅ ተዋጊዎች ምድር ካደረገው የኦህዴድ ብልጽግና ገዢ ልሂቃን መካከል አንዱም ናቸው። በኒህ ሰው ድግስ ላይ ዛሬ የተገኙት ፊልድ ማርሻል ብርሃኑ ጁላም ታሪካዊ ጠላቶቻችን ያሏቸውን አካላት ከጀርባችን ላይ ሊወርዱ አልቻሉም እያሉ አማረዋል። እኛም ራሳችንን እያጠፋን ነው፣ የመሳሪያ አቅማችንን ሲመለከቱ ጠላቶቻችን በሽምቅ እያጠቁን ነው ሲሉ ማክሏል። ታሪካዊ ጠላት ከጀርባችን ሊወርድ በፍጹም አልቻለም። ይሄን እኛንን የምንፈጥረው ይሄ የኛ ጥያቄ ነው። የኛ ጥያቄ ከአባቶቻችን፣ ከጳጳሶቻችን፣ ከሼኮቻችን፣ ከሐጃጂዎቻችን በላይ ነው አይደለም። ራሳችንን በራሳችን እያጠፋን ነው። ትናንት ሲያገለግሏቸውና ሲላላኳቸው የነበሩትን እነ ሻቢያን ሲወቅሱ ሙለዋል። ፊልድ ማርሻል ብርሃኑ ጁላም ባጫ ደበሌ በበኩላቸው ስለ ቀበሌን መቆጣጠር ነው የተናገሩት። የሸፈተው እጅስጥ ካልሰጠ ደግሞ በጦር መሳሪያ እናናግረዋለን በማለት ሲዝቱም ተደምጧል። እንቅፋት በዛብን እያሉ ባጫም እንደ ቀድሞ አለቆቻቸው ካማረሩ በኋላም በብልጽግናው ዘመን አይተው የማያውቁት ነገር እንደተመለከቱ አቀርበዋል። ጠላት በዋነኛነት መደበቂያው የስንቅ ምንጩ፣ የሰው ኃይል ምንጩ፣ የኢንፎርሜሽን ምንጩ ጠቅላላ ህዝብ ነው። የሸፈቱ ልጆችን ማስገባት ነው። የሸፈቱ ልጆችን ማያገቡ ከሆነ ግልጽ ነገር ነው። በጠመንጃ ነው የሚዋጉት፣ በጠመንጃ ነው መልስ የሚሰጣቸው። የማንሰራራት ወቅት ላይ ነው ያለነው።
ብዙ ነገሮችን አይተናል። አይተንም ማናቀውን ነገር ነው ያየነው። በጠመንጃ የመጡትን በጠመንጃ እንመልሳለን ያሉበት ንግግር እንደተጠበቀ ሆኖ በዚህ ዘመን ያላየነው ነገር የለም ያሉት ግን በእርግጥም ልክ ያደርጋቸዋል። ባጫ 100 ሺዎችን ባስገደሉበት የእርስ በርስ ጦርነት ወቅት እንዳዩት ያለም አይተው በማያውቁበት ሁኔታም ጄኔራል ተደርገው ተሹሟል። በሁለት ሳምንቱ ደግሞ ዲፕሎማትነትን አግኝተዋል። ከሳቸው በተቃራኒ ኢትዮጵያውያን ደግሞ አይተው በማያውቁት ሁኔታ ሚሊዮኖች ሲገደሉ ለዛውም እየተቃጠሉና ወደ ገደል እየተጨመሩ ተመልክተዋልና ባጫ ደበሌና ኢትዮጵያውያን በብልጽግናው ዘመን በተቃራኒ መንገድም ቢሆን አይቶት የማያውቁትን ነገር ተመልክተዋል። የሆነው ሆኖ ባጫ ደበሌ ጻፍኩት ያሉትን መጽሐፍ ጄኔራል አለምሸት ደግፌ፣ የወልቃይት ሸማቂው ዳኛቸው አሰፋና ዛዲግ አብርሃ ሻረው ተንትነውላቸዋል። በአማራ ክልል የሚደረጉት ውጊያዎች ቀጥሏል። ምክትል ፕሬዚዳንቱ ፋኖ ህዝብ ውስጥ ነው ብለዋል። ከሰሞኑ እጅ የሰጡት ማስረሻ ሰጥ የተባሉት ሰው ደግሞ ለብልጽግና እጅ የሰጡት ለአሰብ ሊሞቱ ጭምር እንደሆነ አሳውቋል። አንድ ባልደረባቸውን ይዘው በወሎ ቀጠና እጅ የሰጡት እኒህ የቀድሞ የፋኖ አመራር ከሰሞኑ ስምምነት ፈረሙ የሚለው ጉዳይ መነጋገሪያ እንደነበር የሚታወስ ነው። አገዛዙ ደጋግሞ በልሳኖቹ በኩል እያወጣም የፕሮፓጋንዳ መጠቀሚያ እያደረጋቸውም ቀጥሏል። እኒህ በዳንኤል ክብረት ገለጻ ጃውሳ ወይንም ደግሞ በብልጽግናው ማብራሪያም ጽንፈኛ የሆኑት ግለሰብ ለአማራ ህዝብ ሊሞቱ ጫካ መግባታቸውን ገልጸው የሚያውቁ ሲሆን አሁን ደግሞ ወደ ኤርትራ ለሚደረገው የአሰብ ዘመቻ ሊሞቱ ጭምር መዘጋጀታቸውን ተናግረው የተልእኮ ለውጥ አድርገው ተከስተዋል። በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። የአሰብ ጉዳይ የወደብ ጉዳይ በግልጽ በንቀት የሄደ በመሆኑና ምንም አይነት ሌጂቲሜሲ የሌለው ህጋዊ ቅቡልነት የሌለው በመሆኑ በዚህ ጉዳይ ላይ ከመንግስት ጋር አብረን የምንሰራ አብረን የምንታገልበት የሀገራችን ጥቅምም መሆኑን እንዲታወቅልን እንፈልጋለን። እኒህ ሰው በአማራ ክልል ያለውን ቀውስ በተመለከተ አደረኩት ያሉትን የተናጠል ስምምነትን ከዘረዘሩ በኋላም ቀጥሎ ያቀረቡት ጉዳይ ደግሞ እንደ ፊልድ ማርሻል ብርሃኑ ጁላ ሁሉ ህወሓትን እብሪት ላይ ያለ በማለት ነው። በሰሜን ኢትዮጵያ ኃይሎች መካከል ሊፈጠር የሚችል መቀራረብና ጥምረትን አስቀድመውም እንደሚቃወሙ ሲገልጹ የሚታወሱት እኒህ ግለሰብ የትግራይ የጦር መኮንኖችንም እየረበሹ ነው ብለዋቸዋል። እርሳቸው የደቡብ ወሎ የከላላይ ጦር ምርኮኛ ሆነው ለዛውም በቀድሞ የህወሓት ያደግ ምርኮኞችም ተማርከው ነው ይህንን የተናገሩት። የህወሓት እብሪትም በተመሳሳይ የሻዕቢያን ፍላጎት ለማስደሰት ካልሆነ በስተቀር የጦር መኮንኖች የነበሩ እና የተለያዩ ሀገራት ወኪሎች ይኖራሉ። ኢትዮጵያ እንድታድግ ኢትዮጵያ የማይፈልጉ እንድትለማ የማይፈልጉ ያንን አጀንዳ ይዘው ትግራይ ክልልን እያተራመሱ ይገኛሉ። ሌላኛው የብልጽግና የአማራ ክልል ሹም ምክትል ፕሬዚደንቱ አብዱ ሁሴን ደግሞ ህዝቡ ከፋኖ እንዲለይላቸው ሲማጸኑ ተሰምቷል። ፋኖነት የአማራ ህዝብ መገለጫ ነው የሚሉት የብልጽግናው ሹማምንት በክልሉ ወደ ጫካ የገቡትን ወጣቶችን ግን ከዚህ በመለየት በተለየ ቋንቋ ሲገልጿቸውና ጽንፈኛ ዘራፊ ሲሏቸው ይሰማሉ። አሁን ደግሞ የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን ህዝቡ ከፋኖና ፋኖነት እንዲነጠል ሲጠይቁ ተሰምቷል። ክብር ያወራችሁትን ፋኖ ውስጣችን አለ የሚለውን እኛ ጋር ስላለ ነው ጫካ ነው አድርገው ያላችሁ ልክ ራሳችሁን በዚህ ልክ ማቅረታችሁ እናቀርባችኋለን። ግን አሁንም ከውስጣችሁ በክልሉ እጅ ስጡ ከፋኖ ውጡ የሚለው የብልጽግና ቅስቀሳ በቀጠለበት ተመሳሳይ ወቅት የሚደረጉ ውጊያዎች ግን አሁንም መቆሚያ ያገኙም አልሆኑም። በደቡብ ጎንደር ዞን ጋይንት ዛጎች ተብሎ በሚጠራውና አገዛዙ ከሳምንታት በፊት የድሮን ድብደባ በፈጸመበት ስፍራ ከትናንት ጀምሮ የተከፈተው ውጊያ አንደኛው አብነት ነው። ሌላኛው ደግሞ ከሰሞኑ እጅ ሰጡ የተባሉት የፋኖ አመራሮች የነበሩበት አካባቢ የከላላና ደገር የደቡብ ወሎ ቀጠና ሲሆን በዚህ ስፍራም የተፈጸመው ተከታታይ የከባድ መሳሪያ ድብደባን ተከትሎ የደን ቃጠሎ መከሰቱ ታውቋል። ይህ የሆነው ደግሞ ዳንጓ ተራራ ተብሎ በሚጠራው አካባቢ ነው። እንዲህ ያለው ነገር በደረሰ የአርሶ አደሩ ሰብልና የገበሬ መኖሪያ ቤቶች ላይም ደጋግሞ እያጋጠመ ያለ ሲሆን በጎጃም ቀጠናም ጎንጅ ቆለላ ዜጋንስ በተባለ ስፍራ ላይ የሆነውም ለዚህ ተጨማሪ አብነት ነው። በሰሜን ሸዋ ዞን ሬማ ከተማ በሚሊሽ አባላት ካምፕ ላይ ከተፈጸመው ጥቃት ባሻገር በክልሉ በደቡብ ጎንደር ስማዳም፣ በምዕራብ ጎንደር አሽፋ ጸደ ማርያም፣ በሌሎች
በክልላችን በርካታ ስፍራዎች እየተደረጉ ያሉ ውጊያዎች የመነሻ ምክንያታቸው ደግሞ የመንግስት ኃይሎች ወደ ፋኖ መገኛ ስፍራዎች በማቅናት የሚከፍቱትን ጥቃት ተከትሎ የተቀሰቀሱ ናቸው። በትግራይ ክልል የተፈጸመው የጅምላ እገዳ ፖለቲካዊ ነው ተባለም። ተቋሙ በ10 ሺዎች ለሚቆጠሩ ሰራተኞች ማህበራዊ ቀውስን ያስከትላል ሲል አስጠንቅቋል። የአገዛዙ የትግራይ ክልል ክልከላ እንደቀጠለ ነው። በቅርቡ የጊዜ አስተዳደሩ ፕሬዚደንት ጀነራል ታደሰ ወረደ የበጀት ክልከላውን በተመለከተም የነውር ተግባር ነው ብለውት ነበር። ባለፉት ተከታታይ ቀናት በመቀለ የትግራይ ሰራዊት አባላት በፕሬዚደንቱ ቢሮና በመገናኛ ብዙሃን ላይ ያደረጉት ከበባም ከዚሁ ከደሞዝ ጥያቄ ጋር የተገናኘ ነው። የብልጽግናው መንግስት ከሰሞኑ በትግራይ ላይ ካስተላለፋቸው ውሳኔዎች መካከል በኤፈርት ድርጅቶች ላይ የፈጸመው የባንክ አካውንት መዘጋት ይገኝበታል። ይህንን በተመለከተ የሚናገሩት የክልሉ የንግዱ ማህበረሰብ አባላት ደግሞ ይህ መንግስታዊ ህዝብን የመቅጣት ወንጀል ወጣቱም ስራ አጥ ሆኖ እንዲጠፋ የመፍረድ ሂደት ነው ሲሉ ለክልሉ የመገናኛ ብዙሃን ተናግሯል። ኢፈርት አካላት የኢኮኖሚ አውታሮች ናቸው። እነዚህ የግል ድርጅቶች በንግድ ህግ የሚንቀሳቀሱ ናቸው። እነዚህ በንግድ ህግ የሚንቀሳቀሱ በፖለቲካ አጀንዳ መዘጋት ማለት አሁንም ኢኮኖሚው ከፖለቲካ አልወጣም። በመቶ ሺህ የሚቆጠር ማህበረሰብ ነው ሰራተኛ ያላቸው ተሸክመው ያሉት። ጥፋት ካላቸው መጀመሪያ አናውንስ ማድረግ አለበት። ጥፋት ሳይናራቸው ሳያሳውቅ መዝጋቱ ለኔ መንግስታዊ ወንጀል ነው ብዬ ነው የማስበው። የጠቅላላ ህዝብ አንጀትን ነው እየሰበርክ ያለው። በየቀኑ የሆነ ነገር ከተደረገ አካውንት መዝጋት፣ የሆነ ነገር ከተደረገ የሆነ ነገር መቅጣት፣ የሆነ ነገር ምን አደረገ ህዝቡ? ወጣቱ እንዲፈልስ እየተደረገ ነው። ይሄ እኔ ሳየው ስትራቴጂካዊ የኢኮኖሚ ጥቃት ነው። እንኳን አንድ ወር፣ አንድ ሳምንት፣ 2 ሳምንት ሊቆይ አንድ ቀን እንኳን ያለ ደሞዝ ሊኖር የሚችል ህዝብ የለም አሁን በትግራይ። ምክንያቱ ኢኮኖሚ በደንብ አጥቆት ሰከን ብሎ ማሰብ ያስፈልጋል። በዚህ የሚመጣ ፋይዳ የለም። ይሄ እንደ ሀገር ሌላ ጥላቻ ነው እየፈጠረ ያለ እንጂ መረጋጋትና ሰላም እየፈጠረ አይደለም። ከዚህ ጋር በተያያዘ የትግራይ መልሶ ማቋቋም ኢንዶመንት ፈንድ ወይም ኤፈርት እየተባለ የሚጠራው ድርጅት ንብረት የሆኑ ኩባንያዎች የባንክ ሂሳቦች ያለምንም የፋይናንስ ምርመራ በጅምላ መታገዳቸው ህገወጥ ነው ሲሉ አጉዘዋል። ኤፈርት መግለጫው ላይ ይህ እርምጃ በጦርነት የተጎዳውን የትግራይ ኢኮኖሚ መልሶ የማቋቋም ጥረት ላይ እንቅፋት ከመሆኑም በላይ በ10 ሺዎች ለሚቆጠሩ ዜጎች ማህበራዊ ቀውስ ያስከትላል ሲል አስጠንቅቋል። እነዚህ ኩባንያዎች ህግና ስርዓትን ተከትለው የሚሰሩ ቀልጣፋ የሂሳብ አሰራር ስርዓት ያላቸው ግብራቸውን በአግባቡ የሚከፍሉ መሆናቸውንም በአጽንኦት አክሏል። የኩባንያዎቹ የባንክ ሂሳቦች ከህዳር 24 2018 ጀምሮ ባልታወቀ ምክንያት በድንገት በጅምላ ታግደዋል። ይህ ደግሞ ኩባንያዎቹ ከጦርነቱ ጉዳት ገና ሙሉ ለሙሉ ሳያገግሙ እንደገና የሚደርስባቸው ተጨማሪ ኪሳራ እንደሆነም አብራርቷል። የቦርዱ ኃላፊዎቹ ይህ የጅምላ እገዳ የፋይናንስ ምርመራ ሳይደረግ መወሰኑ ህገወጥ ከመሆኑ በላይ በኩባንያዎች ላይ ለሚተማመኑ በ10 ሺዎች የሚቆጠሩ ሰራተኞች ህይወት ላይ ቀጥተኛ ተጽዕኖን የሚፈጥር ነው ብለዋል። የአቶ ሽመልስ አብዲሳ አስተዳደር በከፈተው ተኩስ የራሱን ሰራተኛ ቆሰለም። ከቀናት በፊት የክልሉ የፍትህ ተቋም አንድ ባልደረባ ታግተው መገደላቸው የሚታወስ ነው። ከ10 ቀናት በፊት ወደ ምስራቅ ወለጋ ዞን ለስራ ሲጓዙ የነበሩ የክልሉ ጠቅላይ አቃቢያነ ህግ የሆኑ ሰዎች መታገታቸውና ከነዚህ ውስጥ ደግሞ የኦሮሚያ ጠቅላይ ፍርድ ቤት ከፍተኛ አቃቢ ህግ ነገሰ ከበደም ታግተው ከተወሰዱ በኋላ አሰቃቂ በሆነ ሁኔታ መገደላቸውን መዘገባችን የሚታወስ ነው። በክልሉ ምስራቅ ወለጋ ዞን በጅማ አርጆ ወረዳ ከጅማ ወደ ነቀምቴ ለስራ በመጓዝ ላይ የነበሩ የኦሮሚያ ክልል አቃቢያን ህግ ላይ በተፈጸመ ጥቃት አንድ አቃቢያን ህግ መገደሉና 3ቱ ደግሞ ታግተው መወሰዳቸውም እንደዚሁ። አሁን ከነዚህ ታጋቾች ውስጥ የአቶ ሽመልስ አብዲሳ አስተዳደር ታጣቂዎችና የመንግስት የጸጥታ ኃይሎች በእለቱ ታጋቾችን ለማስለቀቅ በሚል በከፈቱት የተኩስ ልውውጥ አዲሱ ለጋስ ተብለው የተጠሩ የጠቅላይ ፍርድ ቤቱ አቃቤ ህግ መመታታቸው ተነግሯል። እኒህ የቆሰሉት የክልሉ መንግስት ሰው በአሁኑ ወቅት በአዲስ አበባ ሕክምና እየተደረገላቸው ስለመሆኑም ተመላክቷል። በወቅቱ የታገቱት የኦሮሚያ ክልል ጠቅላይ አቃቢያነ ህግ የሆኑት አለማየሁ መሰለና ይርጋለም ምትኩ የተባሉ ሰዎች ደግሞ ከትናንት በስቲያም ከእገታው መለቀቃቸው ተሰምቷል። የአቶ ሽመልስ አብዲሳ አስተዳደር ክልሉን የሞት ቀጠና አድርጎት ቢቀጥልም አሳውን ለማጥፋት ባህሩን ማድረቅ የሚል ጸረ ህዝብ አቋም ያላቸው የብልጽግናው ሹማምንት ግን ይህንን እየካዱ ቀጥሏል። እገታና ግድያ፣ ውጊያና ጥቃት ግን የዚህ ክልል መገለጫዎች ከሆኑ አመታት ነጎዱ።
በአዲስ አበባ የናፍጣ ነዳጅ እጥረት መከሰቱ ተሰምቷል። የክልሉ ብልጽግና ባለስልጣናት ደግሞ ነዳጁ ውሃችን ውስጥ እየተቀላቀለ እየበከለ ነው ሲሉ ተናግረዋል። ብልጽግና ከመጪው ታህሳስ ወር ጀምሮም በነዳጅ ምርቶች ላይ የ30 በመቶ ታክስን እንደሚጥል አሳውቋል። ይህ በበርካታ ሸቀጦችና አገልግሎቶች ላይ የሚያስከትለው የኑሮ ጫና ቀላል የሚባል አይሆንም። የዚህ ምልክት ነው የተባለለት ሁነትም ዛሬ አዲስ አበባን ጨምሮም በአንዳንድ የአገሪቱ አካባቢዎች ተከስቷል። የነዳጅ በተለይም ደግሞ ናፍጣ የሚጠቀሙ ተሽከርካሪዎችም ሲስተጓጎሉ ስለመዋላቸው ሰምተናል። የህዝብ ትራንስፖርት አገልግሎትን የሚሰጡ እንደዚሁም ሀገር አቋራጭ ተሽከርካሪዎች የዚህ ችግር ቀዳሚ ሰለባዎችም ናቸው። ከነዳጅ ጋር በተያያዘ የአማራ ብልጽግና ዞን አመራሮች ደግሞ ነዳጅ ውሃችንን እየበከለ ነው ብለዋል። በደቡብ ወሎ ዞን ለገሄዳ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረም ከ7 ዓመት በላይ ቢያስቆጥርም እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጅ ድፍድፉ መሬቱን ሰንጥቆ እየወጣ ስለመሆኑ የደቡብ ወሎ ዞን ይገልጻል። ባለስልጣናቱ ይህንን የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውንም ያክላሉ። አንድ የዞኑ አመራር እኛ ማድረግ የምንችለው ጥናት እስኪካሄድበት ድረስ ግፊት ማድረግ ነው። በዚህም መሰረት በ2011 ማዕድን ሚኒስቴር በጉዳይ ላይ ውይይት አካሂዶ ነበር። በሰዓቱም ሀብቱ እንዳለ ከመሬት በላይ በምልክት ተጋልጦ እየታየ ስለሆነ ሀገራችን እና የአካባቢውን ማህበረሰብ እንዲጠቅም ለማድረግ ጥናት እንዲካሄድ ጥያቄ አቅርበንላቸው ተቀብለውት ነበር። ጥናት ለማካሄድ እቅድ ተይዞልን ነግረውናል። ከዛም በኋላ ግን ምንም አይነት እንቅስቃሴ እየተደረገ አይደለም ብለዋል። ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችንም እየበከለ ነው። በዚህ የነዳጅ ክምችት ላይ ክልሉም ዞናችንም ወረዳውን ፍላጎታቸው ተመሳሳይ ነው ሲሉም አክለዋል። አንድ ሌላ አመራር ደግሞ አሁን ላይ በተሰነጠቀው መሬት ላይ የሚፈሰውን ድፍድፉን የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀመበት ነው። ይህ ማዕድን ለሀገር ትልቅ ገቢ ቢሆንም ትኩረት ሰጥቶበት እየተሰራ ባለመሆኑ ነዳጁ እየባከነ ነው ሲሉ ያነሳሉ። ከመሬት በላይ ያለው ወይንም የሚታየው ድፍድፉ በጣም ቀጭን አይደለም፣ ግን በጣም ይሸታል። ተቀጣጣይ ነው። ለናሙና ቢሮ ያመጣ ነው ማለም ስናቀጣጥለው በጣም ይቀጣጠላል ሲሉ በማከል ወሎ ዩኒቨርሲቲ ከዚህ በፊት በተለያዩ ባለሙያዎቹ በኩል ተማሪዎቹንም ወደ ስፍራው በመውሰድ ምልከታ አድርጎ ነዳጅ መሆኑን አረጋግጦልናል ነው ያሉት እኒሁ አመራርም። አሜሪካ ያስተዋወቀችው የብሔራዊ ደህንነት ፖሊሲ ያነጋገረ ነው። ይህ ፖሊሲ እንደ ኢትዮጵያ ባሉ ሀገራት መጠነኛ ለውጥ ያሳየ ተብሎለታል። አሜሪካ በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭት እንዳይቀሰቀስ መከላከል ላይ ማተኮር እንዳለባት የፕሬዝዳንት ዶናልድ ትራምፕ አስተዳደር ከሰሞኑ ይፋ ያደረገው የብሔራዊ ደህንነት ፖሊሲ ሰነዱም ያመለክታል። የአሜሪካ ብሔራዊ ደህንነት ስትራቴጂ ሰነድ በምስራቅ አፍሪካ በተለይም በኢትዮጵያና ጎረቤት ሀገራት መካከል ያለውና በዙሪያው የሚገኘው ዲፕሎማሲያዊ ሁነትን የሚተነትን ነው። ሰነዱ የአሜሪካ የውጭ ጉዳይ ፖሊሲም አሜሪካ ትቅደም የሚል መርህ ያለው ነው ሲል ገልጾም በዚህ ሁነት ውስጥ ደግሞ የአፍሪካ ቀንድ ፖሊሲውን በትኩረት አብራርቷል። በተመሳሳይ ጊዜ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ወደ ዋይት ሀውስ የተጠሩትና የምስራቅ አፍሪካ ዋና አጋር የተደረጉት ዊሊያም ሩቶ ጎን ቆመው ያደረጉት ንግግርም በቢሊዮኖች ያደረጉትን የኬንያውን ድጋፍ አንስተው እንደዚህ ያለ ስትራቴጂካዊ አጋር ሀገራት ጋር የሚኖረን መንግስታዊ ድጋፍ ቅርጽን ወደፊት የሚያመላክት ነው ሲሉ ጠቁመውበታል። የአሜሪካ የውጭ ጉዳይ ፖሊሲ ስለ ኢትዮጵያ የሚያብራራበት ክፍሉ ላይ ተጋጭታ አስታረቅናት የሚል ነው። ፕሬዚደንት ትራምፕ በአሜሪካ አደራዳሪነት በግብጽና በኢትዮጵያ መካከል ሰላም እንዲወርድ አድርገዋል ሲል ሰነዱ አንስቶ ይህም ለዘመናት የቆየውን አለመግባባት የፈታ እርምጃ አድርጎ ጽፎታል። እንዲያም ሆኖ ፕሬዚደንት ዶናልድ ትራምፕ በኢትዮጵያና ግብጽ መካከል የፈቱት ጦርነት የቱ ነው የሚለው ግን ተጠይቆ የሚያውቅ አልሆነም። ባለሚራክሎቹ የ4 ኪሎ የዲፕሎማሲ ኩስምና ባለሙያዎችም ይህንን ደፍረው ማንሳት አልቻሉም። የዶናልድ ትራምፕ አስተዳደር የውጭ ጉዳይ ፖሊሲ ግን ቀጥሎ የሚያነሳው አሜሪካ በኢትዮጵያም በኤርትራና በሶማሊያ መካከል ሊፈጠር የሚችል አዲስ ግጭት መካከል እንደ ዋና የትኩረት አቅጣጫ ተወስዷለች የሚል ነው። የሱዳኑን ጦርነትና የቀጠናውን መረጋጋት ከኢትዮጵያ በተጨማሪ ሰነዱ ያነሳ ሲሆን በሱዳን ያለው ጦርነት እልባት እንዲያገኝ ማድረግ የአሜሪካ አስተዳደር እቅድ መሆኑንም ያትታል።
አሜሪካ በቀጠናው የሚገኙ ጦርነቶችን በድርድር መፍታት፣ የጋራ ተጠቃሚነትን የሚያሰፍኑ የንግድ ግንኙነቶችን መፍጠርና ከአሜሪካ ብሔራዊ ጥቅሞች ጋር የሚጣጣሙ አካሄዶችን እንደምትከተልም ተገልጿል። ከእርዳታ ወደ ኢንቨስትመንት የሚደረግ ሽግግር የአሜሪካ መንግስት ለአፍሪካ ያለውን አቀራረብ ከአውሮፓውያን የሊበራል አይዲዮሎጂ ስርጭትና ከእርዳታ ጥገኝነት በማውጣት ወደ ኢንቨስትመንትና እድገት እንደሚቀይርም ሰነዱ ያትታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር አውሮፓ የስልጣኔ መጥፋት እንደሚጠብቃት አዲስ ባወጣው በዚህ የስትራቴጂክ ሰነዱ ላይ ማስጠንቀቂያውን አስፍሯል። ይህም የፕሬዝዳንቱ አስተዳደር ሰነድ አንዳንድ ሀገሮች አስተማማኝ አጋር ሆኖ ስለመቀጠላቸው ያለውን ጥርጣሬም ገልጿል። አዲሱ የስትራቴጂ ሰነድ አውሮፓንም ትኩረት ሰጥቶ ተመልክቷል። ባለ 33 ገጹ የብሔራዊ ደህንነት ስትራቴጂ የአሜሪካው ፕሬዝዳንት ለዓለም ያላቸው ራዕይና እንዴት የአሜሪካን ወታደራዊና ኢኮኖሚያዊ ኃይልን ተጠቅመው ይህንን ለማስፈጸም እንደሚሰሩም ይተነትናል። ትራምፕ ሰነዱን አሜሪካ በሰው ልጅ ታሪክ ውስጥ ታላቅና ስኬታማ ሀገር ሆና እንድትቀጥል የሚያደርግ ፍኖተ ካርታ ሲሉ ገልጸውታል። ሰነዱን በሚመለከት የአውሮፓ ፖለቲከኞች ምላሽ የሰጡ ሲሆን የጀርመን የውጭ ጉዳይ ሚኒስትሩም ሀገራቸው ከውጭ የሚመጣ ምክር እንደማያስፈልጋት ጠቁሟል። ሩሲያ በዩክሬን ላይ ከባድ የተባለለት የሚሳኤልና የሰው አልባ አውሮፕላኖች ጥቃት መፈጸሟ ተነገረም። የኪየቭ ባለስልጣናትም ይህንኑ አረጋግጧል። ሩሲያ ለጥቃቱ 653 ድሮኖችንና 51 ሚሳኤሎችን መጠቀሟም ታውቋል። የዩክሬን ጦር አዛዦችና ባለስልጣናት እንዳሰራጩት መግለጫ ከሆነም ዋና ከተማዋ ኪየቭን ጨምሮ የዩክሬን ግዛቶች ላይ ትናንት ሌሊት በተፈጸመው ጥቃት ቢያንስ 3 ሰዎች ሲቆስሉ በኃይል መሰረተ ልማቶች ላይ ውድመት ደርሷል። ለጥቃቱ ከተሰማሩ ድሮኖች መካከል 585ቱን መቶ መጣሉንና 30 ሚሳኤሎች ደግሞ ኢላማቸውን ሳይመቱ ከሽፈዋል ሲልም የዩክሬን ጦር አሳውቋል። የሩሲያ ጦር በበኩሉ ዩክሬን ሌሊቱን በሩሲያ ግዛት በፈጸመችው ጥቃት አንድ የነዳጅ ማጣሪያ ማውደሟን በተንቀሳቃሽ ምስል አስደግፎ ከሷል። ለጥቃቱ ከተሰማሩት ሰው አልባ አውሮፕላኖች መካከል 116ቱን መቶ መጣሉን በማከል የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።